ቤሊን ቀለበት በዛሬው ቀን አድርጎላታል ማለት ነው። እና ትንሽ የእራት ፕሮግራም አለ ብሎ ነበረ። ከዛም እንግዲህ ቤሊን ታቅ ነበር አስቀድማ፣ ግን እሱ እንደማታቅ ነበረ የሚያውቀው። እና እንዴት ነው ቀለበቱን ትቀበላለች አትቀበለውም የሚለውን ሳናይ ነበር የባለፈው ክፍል ያለቀው። እና ዛሬም እንግዲህ ባርኩም ወንድሙን አምነንን እባክህን የሆነ ነገር በል እንጂ ወንድሜ፣ በደስታዬ ቀን ምን ሆነክ ነው ዝም የምትለው ይለዋል ማለት ነው። እና አምነንም ተነስቶ የሆነ ማብራሪያ ይሰጣል። ከዛ ቤሊን የሆነ ዞር ስትልለት ይንበረከክና ታገቢኛለሽ ይላታል ማለት ነው። ቤሊንም እንግዲህ በጣም ትደነግጥና ያው ያልጠበቀችው ነገር ነው፣ ግን አስቀድማ ብታቀም እንደዚህ ነገር ይፈጠራል ብላ አላሰበችም። ብቻ ግን አማራጭ ስላጣች ቀለበቱን ትቀበለዋለች ማለት ነው። እና በዛም መሀል በፕሮግራሙ መሀል ጭፈራ ይነሳና ይጨፍራሉ ማለት ነው። ትንሿ ልጅ ዳኒ እንግዲህ ትነሳና ቤሊንንና አምነንን ታስነሳቸውና አብረው እንዲጨፍሩ ታደርጋቸዋለች ማለት ነው። በዛ መሀልም እንግዲህ ባሩክ እያየ ነበርና በጣም ይቀናና ልክ በመሀላቸው ገብቶ ከቤሊን ጋር ጭፈራ ይጀምራል ማለት ነው። በዛን ሰዓትም አምነን በጣም ይናደድና ቁጭ ይላል ማለት ነው። መጨፈሩን ይተውና ከዛም ፕሮግራሙ እንደዚህ እያለ ብቻ ይጠናቀቃል ማለት ነው። ካለቀ በኋላ ማሪያ እንግዲህ ቤሊንን ታገኛትና እኔ ምልሽ እኔ እኮ የቀለበት ፕሮግራምሽን አስቀድሜ ነገርኩሽ እንድትዘጋጅ እንጂ እንድትኮረፊ አይደለም ትላታለች ማለት ነው። ቤሊንም እንግዲህ ምን አገባሽ ምንስ ብሆን የኔ ፕሮግራም አይደለም ወይ ትላታለች። ብቻ ግን ማሪያ የፈለገችው ቤሊን የሆነ ሰው እንደምታፈቅር ታውቃለች፣ ግን አምነን እንዳልሆነ ተስፋ አድርጋለሁ እያለች ለራሷ እንግዲህ ሀሳብ ገብቷታል ማለት ነው። እናም ባሩክና አምነንም የሆነ ነገር እየተመካከሩ ነበር ውጭ ላይ ቁጭ ብለው። ዛሬ እንዴት ነው እንኳን ደስ አለህ አትለኝም ወይ ወንድሜ ሲለውም ባሩክ አምነንም በጣም ደስ ብሎኛል ይህን ፕሮግራም በማድረግ እያለውም ነበር። ባሩክም እንግዲህ ዛሬ የት ነው የምትለው ምንድነው ስም ታደርገው ሲለው ወደ ቢሮ መሄድ እፈልጋለሁ ይለዋል። እና አብረን መሄድ እንችላለን እያለውም ነበር። እንግዲህ ወንድማማቾቹ ቁጭ ብለው እየተጫወቱ እያለ ማሪያና ቤሊንም ይመጣሉ። እና ቆይ ለምንድነው እስካሁን ሰዓት ድረስ ያልመጣችሁት ትላቸዋለች ማለት ነው ማርያም እንግዲህ ባላሰበችው ሁኔታ አምነን ሜሊክን እንደገደለው ለባሩክ ትናገራለች ማለት ነው። ይህን ሚስጥር ባሩክ እስከዛሬ አያውቅም ነበረ። አምነንም እንዲያውቅ አይፈልግም እና ደግሞ መናገርም አይፈልግም ነበረ። ግን ደግሞ ባላሰበችው መንገድ እንግዲህ እንደገደለው ትናገራለች ማለት ነው። በዚህም ሰዓት አምነን በጣም ይናደድና ማርያምን እያደረግሽ ነው? እኔ ቆይ ንገሪልኝ ብዬሻለሁ ያምሻል እንዴ ብሎ በጣም ይጮህባታል። ከሱ ቀድሞም እንግዲህ ባሩክን እኔ ቆይ ወንድም አይደለሁም ወይ? ሲከፋ ከጎንህ መሆን አልችልም ወይ? ሚስጥርን መካፈል አልችልም ወይ? ለምንድነው እስከዛሬ የተደበቀኝ ብሎ ተናዶ በቃ ጥሎት ይሄዳል ማለት ነው። አምነንም ማርያን ያምሻል ወይ ብሎ በጣም ይጮህባትና ባሩክን ይከተለዋል ማለት ነው። በመሀል ማርያና ቤሊን ይቀራሉ ማለት ነው። ቤሊንም እንግዲህ ቆይ ምን ሆነሽ ነው ያምነን ሚስጥር መጠበቃችን ወይ? ለስሙ ሚስቱ ነች ትላታለች ማለት ነው። እኔ ምን አውቃለሁ ወንድሙ እኮ ነው መስማት እንደማይፈልግ እና እንደሚፈልግ እኔ ምን አውቃለሁ ደግሞ የሚያውቅ ነው የመሰለኝ ትላለች። ማርያ ያው አልጠበቀችም ማለት ባሩክ የሚያውቅ ነበር የመሰላት ማለት ነው። ብቻ ግን ከቤሊን ጋርም በንግግር አልተግባቡም። ቤሊን ያናደደቻት ትመስልና ማርያ ያላት አማራጭ ይሄ ብቻ ስለሆነ ወደ ሳሎን ባሩክና አምነን ጋር ትሄድና ቤሊን እንደዚህ ያለችኝ ብላ ትናገራለች ማለት ነው ለባሩክና ለአምነን። እነሱም እንግዲህ ዝም ብሎ ሲሰማት ነበረና ቤሊን ያላለቻትን ሄዳ ቤሊን እኮ አምነን አይፈልግሽም አለችኝ፣ እዚህ ቤት ውስጥ አታስፈልጊም አንቺ፣ እኔም ለባሩክ ምንም አይነት የፍቅር ስሜት የለኝም አለችኝ እያለች ብቻ ምንም ነገር ያላለቻትን እንደዚህ አለችኝ እያለች ስትናገር ነበረ። በመሀልም ቤሊን ከውጭ ትመጣና ባሩክን እኔ እናንተ እዚህ ቤት ውስጥ መኖር የለብንም አላስፈላጊ ሰዎች ነን ስትልም ትናገራለች። በዛ መሀል አምነን በጣም ይደነግጥና ምን እያልሽ ነው ቤሊን ያምሻል እንዴ ይላታል። እኔ ምን ላድርግ ማርያ ናት ከዚህ ቤት መውጣት አለባችሁ ያለችን ትለዋለች ማለት ነው። በዛ መሀል ግራ ይጋባና አምነንም እንግዲህ እንዴ ሴቶች ዛሬ ምን ሆናችኋል ምን እያወራችሁ ነው ይላችኋል ማለት ነው። ብቻ ግን ቤሊን እውነተኛ ነገር ነው የምታወራው። ማርያ ደግሞ በቃ በመሀል የሆነ ነገር ስምምነት እንዳይፈጠር ወይ ደግሞ ቤሊንና አምነን አብረው እንዳይሆኑ በቃ እያራራቀች ነው ያለችው ማለት ነው። ግን በነገሩ በጣም ግራ ተጋብቶ ነበረ አምነን። ባሩክም እንግዲህ በጣም ይናደድና እኔ የምልሽ ቤሊን ቆይ ለእኔ ምን አይነት ስሜት ነው ያለሽ ተናገሪ እንጂ ይላታል።
እሷም እንግዲህ ቆይ ማርያ የምትለውን ነው የምትሰማው ወይንስ የኔን ነው የምታምነው? እንዴት ነው እሷ ያለችውን ወሬ ተከትለህ ጥያቄ የምጠይቀኝ ትለዋለች ማለት ነው። ባሩክም እንግዲህ ልክ በቃ እንደተናደደ ሰው አክት እያደረገ ወደ ውጭ ይወጣል። ማርያም ልክ እንደዛው ትከተልና ባሩክን ትወጣለች ማለት ነው። እና አንድ ሀሳብ እንዳላትም ለባሩክ ትነግረዋለች። አንድ ሀሳብ አለኝ፣ እሱም ምንድን ነው በቃ ቤሊንና አምነን እንዳይገናኙ ማድረግ እንችላለን። በምን ምክንያት ሲላትም ምንድን ነው እስኪ ሀሳብሽን ተናገሪ ይላታል ማለት ነው። ሀሳቤ ምንድን ነው አንተም ቤሊንን ቶሎ ብለህ ልጅ አስረግዛት፣ እኔም ከአምነን ቶሎ ብዬ ማርገዝ እችላለሁኝ ትለዋለች ማለት ነው። እንግዲህ ባሩክም ይህ ነገር ቶሎ የሚሳካ ይመስልሻሉ ወይንስ ደግሞ እንዴት? ከባድ እኮ ነው። እኔ ከቤሊን ጋር አድሬ አላቅም፣ ለማደርም ደግሞ ብዙ ነገር ያስፈልገኛል ይላታል ማለት ነው። እሷም እንግዲህ በቃ በጸባይ መያዝ አለብን እነሱን፣ ቤሊንን ቢሆን በጣም በጸባይ መያዝ አለብን፣ ስለዚህ ይህን ነገር ማድረግ አያቅተንም ትለዋለች ማለት ነው። በዛ ሀሳብ ይስማሙና በጣም ጎበዝ ይላትና ባሩክም እንግዲህ ይህን ነገር እንደሚያደርጉ ይስማማሉ ማለት ነው። እናም እንግዲህ ቤሊን እናት ዛህራ ጋር ኪችን ቁጭ ብላ ከእናት ዛህራ ጋር እየተጫወተች ነበረ። ከዛም እንግዲህ አምነንም እንግዲህ ሻወር ወስዶ ክላሱ ነበረ። ማርያም ልክ እንደዛው አብረው ነበር ከአምነን ጋር ማለት ነው። እና ልክ ማታ ሰክራ እንደዛ አይነት ነገር እንደተናገረች ታስመስልና እኔም ልክ አምነን ማታ ግን ብዙ ነገር ተናግሬ ያስከፋችሁ እንዴ ቤሊንን ይቅርታ መጠየቅ አለብኝ ብላ ታስባለች ማለት ነው። አምነንም ግን ስትናገሪ እኮ ምንም አይነት የስካር መንፈስ እላይሽ ላይ አይታይም ነበረ፣ የሆነ ሰክሪ ነው እያልሽ ነው ይላታል። እንዴ አዎ ሰክሪ ነው እና ሳላቅ ብዙ ነገር የተናገርኩ ይመስለኛል፣ ለዛም ይቅርታ ልጠይቃት ቤሊን እንትልና ኪችን ውስጥ እናት ዛህራ ጋር ቁጭ ብላ የተጫወተች በነበረበት ሰዓት ትሄድና ቤሊንን እንግዲህ ይቅርታ ለመጠየቅ ትሞክራለች ማለት ነው። ቤሊንም ሄዳ ትላማታ ሰክሬ ነው ሳላቅ ብዙ ነገር የተናገርኩሽ እና ይቅር ቤኝ ትላታለች ማለት ነው። ቤሊንም ልክ እንደ አምነን ተመሳሳይ ነገር ነው ያለቻት። ግን እኮ ሰክርሽ አይደለም በስነ ስርዓት ነበር ስትናገር የነበረው ስትላት እናት ዛራ በመሀል ትገባና እባክሽን ልጄ ይቅርታ ማድረግ እኮ የትልቅ ሰው ተግባር ነው፣ ይቅርታ አድርጊላት ትላታለች። ቤሊንም ምንም አማራጭ ስላሌላት እሺ በቃ ይቅርታ አድርጌልሻለሁ ትልና በፈገግታ ከልብ ይቅርታ የጠየቀቻት ይመስል ይቅርታ ተቀብያለሁ ትላታለች ማለት ነው። እናም ለሱ ውስጥ እንግዲህ ምግብ እየበሉ ባሩክና አምነንም ወደታች እየወረዱ ቁርስ ለመብላት እነሱን ያዋቸዋል ማለት ነው። ባሩክም ጥያቄ እየጠይቀው ነበር፣ ማርያ የት ናት ሲለው ቤሊንን ይቅርታ ልጠይቅ ወርዳ ነው ወደታች ይለዋል ማለት ነው። በልቡም እንግዲህ ውይይች ልጅ በጣም ብልጥ ለመሆን እየሞከረች ነው፣ እስኪ ያዝልቅላት ይላል ማለት ነው ባሩክ። እናም ይህን ነገር ቤሊንንና አምነንን እንግዲህ በጸባይ የያዟቸው ያው የፈለጉትን ነገር ለማሳካት ነው እና ይህ ነገር ይሳካላቸዋል የእውነት። ባሩክም በዛሬው ቀን እንግዳ ማረፊያ ነው እየተኙት እያለ ለእናት ዛህራም ለአምነንም እየተናገረ ነበር። አምነንም ለምንድን እንደዚህ ያደረግከው ሲለው ከቤሊን ፍቃድ ውጪ አብሬያት ማደር አልፈልግም ይላል ማለት ነው። ልክ ጨዋ ለመምሰል ይሞክራል። ማርያም ልክ እንደዛው ማለት ነው። ብቻ ግን በብልጠት የሚያደርጉት ነገር ያው ያሰቡትን ነገር ማሳካት ፈልገው ነው እና ይሳካላቸዋል አይሳካላቸውም የሚለው ወደፊት አብረን የምናይ ይሆናል። እናት ዛራ እና ጎሽሜም እንግዲህ አንዳንድ ነገሮችን እየተነጋገሩ ነው፣ በቤሊን እና በአምነን ጉዳይ በባሩክም ጉዳይ ማለት ነው። ስለ ቀለበቱ እስኪ ንገሪኝ፣ ስለ አዲሱ ሰርግ ይላታል ማለት ነው። እናት ዛራም እንግዲህ እባክህን ተወኝ፣ እነሱ እኮ በእልህ ነው እያደረጉት ያሉት ትለዋለች። ጎሽሜም እንግዲህ ለምንድን እንደዚህ የምትዩ አልገባኝም ሲላትም እነሱ እኮ በቃ በእልህ ነው እንደዚህ እያደረጉ ያሉት፣ በቃ እልህ ተጋብተዋል ትለዋለች ማለት ነው። እና እንዴት ማስተካከል እንዳለብን መመካከር አለብን፣ ለምንድን ነው ልጅነት ማጥቃት የለበትም ይላታል ማለት ነው። እናት ዛራም እንግዲህ እኔ እንጃ የሚስተካከል አይመስለኝም፣ ግን ቢስተካከል በጣም ደስ ይለኛል፣ ግን ሁለቱም እልህ ውስጥ ናቸው እባክህን ተወኝ ትለዋለች። እና ጎሽምም እንግዲህ ነገሮችን እንደሚያስተካክል ቃል እየገባላት ነበር ለእናት ዛህራ። ሜርሲና እንግዲህ የሞርዚና ልጅ ተጣልተዋል ማለት ነው። ያጣለቻቸውም ዳኑ ነበረች ማለት ነው። ብቻ ግን ሜርሲ ትሸነፋለች። እንግዲህ የሞርዚና ልጅ በጣም ኃይለኛ ስለሆነች ጸጉሯን ይዛ ነበረ እንትሰላት የነበረው እና ሜርሲን በስተ መጨረሻ ተሸንፋለች። በጣም ግን ተናዳ ነበረ። እባካቸው አስጥሉኝ፣ የወንድሜ ልጅ ድረስልኝ ምናምን እያለች እየቀበጣጠረች ነበረ።
እና በጣም ተናዳ ስለነበረ እሷ ክላስ ላይ እንግዲህ ክላሷ በር ላይ ማለት ነው ኤሌክትሪክ ታገናኝና አዘጋጅታ ማለት ነው ገመዱን እና የሆነ ጋዝ ነገር ታፈስና በሯ ላይ ለማቃጠል በሩን ቤቱን ትፈልጋለች ማለት ነው። ብቻ ግን ያ ክፍል ብቻ ነው እንዲቃጠል የፈለገችው ወይንስ ቤቱ በሙሉ ነው? ማለት እንደዚህ ልክ ስትለቀው ሁሉም ቤት ነው ሊያያዝ የሚችለው፣ ግን እሷን ብቻ ለማጥቃት የሞከረች ትመስላለች። እና ሜርሲ በአሁኑ ምንድነው እንደዚህ አይነት ነገር ለምን አደረገች? አናዳት ነው ስለተጣላቻት ወይንስ ምንድነው የሚለውን በቀጣይ ክፍል የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ እላለሁ። ቀጣይ ክፍል እስክንገናኝ መልካም